አንዳንዴ ታግለ ማታሸንፈው ሰው መታገል ዝም ብሎ ጊዜ ማባከን ነው። ሰዎች ብኝኮ የነፃነት አየርን መተንፈስ ናፍቋታል። አንዳንዴ እኮ ከሷ ውጭ ሌላ ሰው የሚናፍቀው ላይ አይመስልም። ምኑ ነው የሚጸጽተኝ? ሜዳ ላይ ወድቅሽ ጅብ ቢበላሽ እንኳን መቼም አይጸጽተኝም። ቆይ ይሄን ያክል እኔ ምን አድርጌሽ ነው? በቃ አንቺ ችግር ነሽ። አንቺ ካለሽ ሁሌም ችግር ውስጥ ነው። ተፍተፍ ማለት ነው። እሺ አንድ ጥያቄ ልጠይቅሽ። ብሩክን ትወጂዋለሽ? አይ መድብል፣ የኔ መውደድ ምን ያደርጋል ብለክ ነው? እሱ ይውደደኝ እንጂ የኔ መውደድ ከጥያቄ አይገባም ነው። እነሱም ተዋል ባህር ወሰዳቸው፣ ግን ከኔ ይሻላሉ። ግፋቢል መጨረሻቸው ታውቋል። ሞታለች መባል ለቤተሰቦች ሲል እንደዚህ አይነት ጨካኝ ሰው አይቻላል። መሀሌት ዛሬ ታምር ሰራች ማለት ነው። እሱም እንግዲህ ዝና ለ9 ወራት አግቷት በአንድ ክላስ ውስጥ ያሰቃያት የነበረ ልጅ እንግዲህ አውጥታ ልታስጠፋ ትችላለች ማለት ነው። ትወጣ አትወጣ እንግዲህ እሱም በመጨረሻ ላይ የማስቀምጥላችሁ ይሆናል። ነገር ግን ልጅቷን ይዛ ለመውጣት ሙከራ አድርጋለች ማለት እንደዚሁ እንግዲህ እፍራታ ከቤቷ አብራታለች። ውጭልኝ ከቤቴ አንቺ ከኔ ጋር ያለሽ ችግር እንጂ ምንም ወደ እኔ የሚመጣ የለም ብላ በማለት እንግዲህ ከቤቷ እንድትወጣ አርግታታለች ማለት ነው። ጠበቃ የተባለው ሰውዬም እንግዲህ ሉላ ቤት ሄዶ ነበረ። አልጋ ስር ተደብቀው 2 ድመቶች መርዙና ዳጣ እንግዲህ እየቀረጡ ነበረ። መጨረሻ ላይ መርዞ ጥይት ተኩሳለሁ ብሎ ወደ ራሱ ወደ ላይ ወደ አልጋው ስለተኮሰ በጣም በመደንገጥ ዳጣ ትጮዋለች። ጠበቃ የተባለው ሰውዬም እየሰራ ያለው ነገር ስህተት እንደሆነ ስለተመለከተ ወዲያውኑ ጨርቄ ማቄን ሳይል ራቁቱን ወጥቶ ሊሄድ ችሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ በማለት በአክብሮት እጠይቃለሁ ማለት ነው። ምሳሌ ድራማ ደስ የሚልና አስተማሪ ወንድምነት፣ የወንድምነት ጥግ የምታዩበት እንደዚሁም የጓደኝነት ቤተሰባዊነት በአጠቃላይ የምታዩት ማለት ነውና እንግዲህ መድብል ጀግና ወንድም ነው። ለወንድሙ ብዙ መስዋዕትን የከፈለ ወንድሙን ከሞት አፋፍ ላይ ያተረፈ ነው ማለት ነው። እንደዚሁም በዛውን ተመሳሳይ ብሩክም ጀግና አባት ለልጁ ለምሳሌ ብሎ እራሱን አሳልፎ የሰጠ ለወራት ታስሮ ሲሰቃይ የቆየ ጀግና አባት እንደሆነ እንረዳለን ማለት ነው። ቅድስትም ደግሞ ታማኝና ትሁት ጠባይ ሰናይ የሆነች የቤት ሰራተኛ ሆና እናገኛታለን ቅድስትም ማለት ነው። መሀሌት እንግዲህ ጥቅም ወዳድ ገንዘብ ወዳድ እንደዚሁም ኤፍራታ እንግዲህ ጥቅም ወዳዶች እና ገንዘብ ወዳዶች ሆነን እናገኛቸዋለን። ወደ ዝናም ስንመጣ በሰው ገንዘብ የሚጎርር በሰው ገንዘብ የሚኖር ጉረኛ ሆኖ እናገኘዋለን ማለት ነው። እና እንግዲህ አሁን በድጋሚም ታግታ ያለችው ልጅ ቤተሰቦቿ ገበሬ ናቸው፣ ወደ ሳውዲ በባህር እንልካለን በማለት ብዙ ጓደኞቿን ሲልኩ አንቺ ግን ቤተሰብ አለሽ፣ ቤተሰቦችሽ ይከፍሉልሻል በማለት ለወራት እዛ አንድ ክፍል ውስጥ አስሮ አስቀምጧት ይገኛል። እሷንም እንግዲህ የሆነች ተልካሻ ፍጡር ሉላ የምትባል ባትኖር ሚስቴ አንቺ ነበርሽ እያላት ይገኛል። እና ሚስት እያለህ ነው እንዴ እኔን እዚህ ያስቀመጥከኝ ብትለውም እንግዲህ እሷም ሌላ ሰው እንደነጠቀውና በዚህ ከተማ ውስጥ እየኖረ እንዳለ እሱንም ለመግደል እንደሚፈልግ ነበረ የነገራት። እሷ ግን በጣም ጨንቋታል፣ ጠቧታል። ምክንያቱም ቤተሰቦቿ ልጃችን ሄዳ ህይወታችን ትቀይርልናለች እያሉ ነበረ። ነገር ግን ልጃቸው ለእነሱ ሸክም ሆናባቸዋለች ማለት ነውና እንግዲህ ጠበቃው በዛሬው ዕለት ሉላ ቤት ሄዶ ነበረ። ሉላም እንግዲህ ሞገስን ከቤት አስወጥተው ነበረ። እንደዚሁ እንግዲህ መርዙ ደላላውንና ዳጣ አልጋ ስር ተደብቀው ቪዲዮ እየቀረጡ ነበረ። እሱም እንግዲህ ከንቱ ውዳሴውን እያወዳደሰ ዛሬ አምሮብሻል እንዲሆነሻል ምናምን እያለ እሷም ይሆናል ምንም አትፍራ በቃ አሁን ማንም ቤት የለም ባለቤቴም ቤት የለም እያለችው ነበረ። ቢሆንም ግን ሉላ ከፊቷ ላይ መንቀጥቀጥና ፍርሃት ይታይባታል።
ከስር ግን ካሜራ ሬዲ ነው ማለት ነው። እሱም እንግዲህ እርግጠኛ ነሽ ማንም የለም እዚህ ቤት ቢልም እንግዲህ መርዙ አስነጥሶታል ማለት ነው። ሲያስነጥሰው እዚህ ቤትማ ሰው አለ በማለት እንግዲህ መሳሪያውን መዞ ያወጣልና ያን ጊዜ በቃ አልማለቃችን ነው ዘሬ ብለዋል ማለት ነው። ልጆቹም እዛ ስር የተደበቁት ሉላም ማንም የለም ድመት ናት፣ ድመት ቅድም እዚህ በር ስር አይቼ ነበረ እያለችው ነበርና ነገር ግን እሺ እንደዛ ከሆነ በማለት ትግል ይጀምራል። ነገር ግን መጨረሻ ላይ መርዙ ደላላ መርዙ ደላላ ተብሏልና ለጊዜው ስሙ ቀስ ብለን ደግሞ እንቀይርለታለን። እያየ ጸባይ እየታየ ነው ስም የሚቀየረው ስለሆነ እንግዲህ አስነጥሶታል። እሱ ባስነጠሰው ጊዜም ያው መሳሪያውን አውጥቶ ነበር። በቃ ማለቃችን ነው ዛሬ ብለው ነበርና መጨረሻ ላይ ግን ጥይት ተኩሳለሁ በማለት የሆነ ወደ ላይ ወደ አልጋው ተኩሷል። እንግዲህ ሰውየው በቃ ጠበቃ የተባለው ሰውዬ ወዴት እንደሄደ ራሱ አይታወቅም። በቃ መንፈስ ይሁን ሰው እንደው ብን ብሎ ነው ከዛ ጥፍ ያለው። የጠፋው ጠላታችሁ ብን ይበል ማለት ነው የሚንበለው እና ወላይ ተኩስ እንግዲህ ዳጣ ጮኸቷን ለቀዋለች ማለት ነው። እሷ በጮች ጊዜ ያው ሰውየው መንፈሱ ሁሉ ተገፎ ይሄደለት ማለት ይቻላል እና ዘሎ ወጥቶ ከዛ ቤት ሄዷል። ነገር ግን በስልካቸው ላይ አንዳንድ መረጃ ይዘዋል ማለት ነው እና ሉላ ግን አሁንም ጭንቀት ውስጥ ናት ያለችው። ምክንያቱም ሞገስ ንብረቱ እንደሚመለስለት በቅርብ ልጅ እሷን ይዞ ከሀገር እንደሚወጣና ነፃነት ያለው ህይወት እንደምትኖር እየነገራት ነው። ንብረቱን ደግሞ እንደሚመለስለት በጣም እርግጠኛ ሆኖ ነው ያለው ማለት ነው። እሷ ግን ጥያቄ ፈጥሮባታል እና እንግዲህ ብሩክ ቤት እሱ ተጠርቶ በሄደ ጊዜ ነው እሷ ይህን ሁሉ ፈተና እያሳለፈችው ከጠበቃው ጋራ። እንግዲህ ቅድስት በመደወል ቶሎና እፈልግሃለሁ ትሏለች። እሱም ችግር ውስጥ ናቸው በማለት ቸኩሎ ነበር ሄደው። ሲሄድም ብሩክ ሳሎን ላይ ቁጭ ብሎ ያገኘው። እንዴ ሰላም አይደላችሁ እንዴ በአስቸኳይ ጠራችሁኝ ቢላቸውም አይ ልጅቱ እኮ ቆንጆ ምግብ ሰርቻለሁ እዚህ እየተጨዋወትን ከአንተ ጋር እንድንበላ ፈልጋ ነው ነበር ያለው። ለካ ለዚህ ነው እንደጠራችሁኝ፣ እንደዚህ መሆኑን ባውቅ ኖሮ አልመጣም ነበር ያለውና እና መድብልስ ቢለውም እንግዲህ መድብል ምሳሌ ኬክ አምሮኛል ብላ ይዟት ወጥቷል ነው ያለው። ግን ኬክ ሊገዛላት በወጣ ጊዜ መሀሌትና ዝና መኪና ውስጥ ቁጭ ብሎ ይመለከታቸዋል ማለት ነው። ምሳሌ እንግዲህ እማዬን ያለችው እሱም ነይ ወደ ኋላ ተመለሽ ብሎ ወደ ኋላ ጎትቶን እየመለሳት ልጅቱንና በዛን ጊዜ ዝናም እንግዲህ በመኪና ውስጥ ሆነ ይሄ ሰውዬ መድብል መሆን አለበት ብሎ ሳይ እንግዲህ ለመወታ አታየውም ታዲያ ብትለው ማለትም ወጥቶ ሊመለከት ችሏል። እሱ ግን መንገድ ቀይሶ ቶሎ ብሎ ልጅቱን ይዞ ሄዷል ማለት ነውና ይሄ ሰውዬ ቀላል ሰው አይደለም። እዚህ ጋር ልጅቱን ይዞ ወደ ላይ እየሄደ ነው በማለት እንግዲህ ለማህሌት ይነግራታል። ማህሌትም አዎ ጀግና ነው፣ ቀላል ሰው አይደለም ብዬሃለሁ እኮ በፊትም ነግሬሃለሁ ብትለው ዝም በይ አንቺ ደግሞ ወሬኛ ዝም ብላ ታወራለች። እኔ እንዳንቺ በወሬ ሳይሆን በተግባር ተፋልሜ አይቼዋለሁ። ይኸውልሽ ልንገርሽ፣ እሱም ጀግና ቢሆንም እኔንና ካሌብ ሞሲሳን ግን አይበልጥም። እኛ ከሱ 10 እጅ እንበልጣለን። ግን ምን ያደርጋል ካሌብ ሞሲሳ አስበላኝ እንጂ ይላል። እነዚህ ጋር የምንመለከተው በእነሱ መካከል ራሱ ግብብነትና ስምምነት እንደሌለ ነው የምንመለከተውና ነገር ግን አንድ ሞገስ ጥያቄ አቅርቦለት ነበረ ለብሩክና አሁን አንተ ምንድን ነው የምታስበው? የወደፊት ህይወትህን ምን እያሰብክ ነው? ቅድስትን ጠበቅ አርግታ አትይዝም እንዴት አዳ? ወይስ ወደ ማህሌት መመለስ ፈልገህ ነው ቢለውም እንግዲህ ቆስቲን የራሱ ልጠይቅ ምን ይመስልሃል አንተ ለወደፊት ከማህሌት ጋራ ህይወቴን ብቀጥል ቢለውም እሱ እኔማ ምን አገባኝ እሱ መፍትህ ነው እኔ ቤታችሁ አልመጣ ምክንያቱም በቅርቡ ወደ ውጭ ሀገር ሊሄድ ስለሆነ ይለዋልና አሁን ሙዲ ዘሞሙትህ ነው ይለዋል። እንግዲህ መድብልም በተደጋጋሚ ቅድስትን ግን ብሩክ እወድሻለሁ ብሎሽ ያውቃሉ እያለም እየጠየቃት ነበረ። እሷ ግን አይ ብሎኛ አውቅም ነበር ያለችው። እሺ አንቺን እንደሚወድሽ ነግሮሽ አያውቅም ወይ ቢላትም አይ ብቻ ሲከፈው አንዳንድ ጊዜ በቃ አንቺ ከጎኔ ስላለሽ ደስተኛ ነኝ ምናምን ይለኛል እንጂ እንደሚወደኝ ግን በግልጽ ነግሮኛ አያውቅም፣ ከአይኑ ላይ ግን ያስታውቃል ነበር ያለችውና እሷም እንግዲህ ግድ የለሽም እኔ ታላቅ ወንድም ነኝ፣ ታላቅ ወንድም ደግሞ ምንም አይደበቅም፣ አትደብቂኝ፣ ያለው ነገር ሁሉ ንገሪኝ ነበር ያለትና እሷም እንግዲህ ከብሩክ ጋር ያላትን ነገር ነግረዋለች። ነገር ግን አንቺ ትወጂዋለሽ ወይ ቢላትም እኔ ብቻ በወደው ምን ዋጋ አለው ነበር ያለችው። እውነት ነው፣ ሴት ልጅ ብቻ ስለወደደች ወንድ ልጅ የራሷ ማድረግ አትችልም ማለት ነው። ብሩክ እንግዲህ ሲንቀረፈፍ
ቅድስት እንዳታመልጠው እንጂ ማለት ነው። እና ማህሌት ወደ እሱ ህይወት ከተመለሰ ማህሌት እንግዲህ ህይወቱን ሲኦል ነው የምታደርግለት ማለት ነው። እና እኔ ግድ የለሽም እኔ ከዚህ ቤት አልወጣም፣ አንቺን እና ብሩክን ሳልድር ሳላጋባ የትም አልሄድም ነበር ያላትና ቅድስትም አይ መድብል በጣም እኮ ታስፈልገናለህ፣ ከዚህ ቤት የትም መሄድ የለብህም አንተ፣ ጠላቶቻችን እኮ አሁን ለጊዜው ተረጋጉ እንጂ አልተውንም ነበር ያለችውና ኤፍራታ ማህሌትን ከቤት አባራታለች። ነገር ግን እሷ የታገተችው ልጅ ጋር እዛ እያደረች ነው ማለት ነውና ዝና አግቶ ያስቀመጣት ጋር ሄዳለች። እሷም እንዴ አንቺም ታግተሽ ነው የመጣሽው ብትላት እሷም የመታገት ደግሞ የምታወሪው እኔ እኮ ታግቼ ነው እዚህ ያለሽ አንቺ ለመጣሽ ብትላትም አይ እኔ እህቴ የእናቴ ልጅ ከቤት አብራኝ ነው ማደሪያ ቦታ ስለሌለኝ ሂጂ እዛ ደሪ ብሎ ዝናኔ ላከኝ ነበር ያለቻትና ግን ምን አይነት ጨካኝ ነው? እኔ እኮ ለወራት እዚህ እየተሰቃየው ነው። ውጭ ሀገር እንልክሻለን ብለው እዚህ አምጥተውኛል ከቤተሰቦቼ ከገበሬ ይህን ሁሉ ገንዘብ ደግሞ መቀበልስ አግባብ ነው እያለች የሆድ ሆዷንም እያጫወተቻት ነበረ። ይሄ ነገር ግን ለማህሌት አዲስ ነው ማለት ነው። ማህሌትም እንግዲህ ለምን ከዚህ ቤት ታዲያ አወጪም ስትላት የት ብዬ ነው የምወጣው እኔ ፎቁን ሙሉ እኮ አላውቀውም 9 ወር ሙሉ እኮ ወስታትኝ ብትላትም እኔ አወጣሻለሁ ለመውጣት ፈቃደኛ ትሆንሽ ተነሺ ብላት እንግዲህ ይዛት ልወጣ ትገኛለች ማለት ነው። እውነት ይዛት ትወጣ ይሆን ወይስ ጠባቂዎቹ ይደርስባታል የሚለውን አሳሳቢ ነው። ማህሌት ግን ይዛት ትወጣ ጥሩ ነው። ማህሌት ዝናን ልትበቀለው ትፈልጋለች በዚህ መንገድ ማለት ነውና ያቺ ልጅ እውነት ነጣ መውጣት አለባት። 9 ወር በሙሉ እየተሰቃየች ነው የምትገኘውና የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሁላችሁም አመሰግናለሁ።